በጣም ማዝ ነው። አበሻ ቶሎ አሳድጋለሁ ገንዘብ እንደዚህ እዚህ ትወጣለህ። አሁን ለምሳሌ በፍንቴክ ማየት ትችላላችሁ። ፍንቴክ ነው አይደል የሚባለው። ባጃጅ ስንት ነው ኢትዮጵያ በአሁኑ ሰዓት ባጃጅ ስንት ነው? ባጃጅ ስንት ነው ቤተሰብ በአሁኑ ሰዓት? 600,000 1,450,000 800,000 ያው እንደ ሁኔታ ይለያያል። እንደ ባጃጁ አይነት ይለያያል አይደለ? ግን ከ400,000 ብር በላይ ነው ባጃጅ። ከ400,000 ብር በላይ የሆነ ሀገር ላይ መኪና በ900,000 ብር የመኪና ባለቤት ትሆናለህ ስትባል እሺ የምትል አበሻ ነው የምታሳዝነኝ። ቆም ብለህ አስበው። ባጃጅ ከ400,000 ብር እስከ 1 ሚሊዮን የሚደርስ ባጃጅ አለ አይደለ? በሆነበት ሀገር ላይ መኪና ያውም ኤሌክትሪክ ነዳጅ ቆጣቢ ነዳጅ ማተጨምርበት የኤሌክትሪክ መኪና 900,000 ብር ሸጥልሃለሁ ይላል ኢትዮጵያ ላይ። ሄልዬ እንዴት ነች እናቱ? እስቲ ንገረኝ። ይሄ አሁን ማን ነው ባዶ የገባው? ማን ነው እውቀት ያነሰው? ማን ነው ይሄንን ነገር ሮጦ የሚቀበለው? ምን ያሳየዋል? የተከራየ መኪና አሳያለሁ፣ ምን ችግር አለ? ለእውነት ያልቀረበ ነገርን አትቀበል። የኢትዮጵያ ትልቁ ችግር ምንድን ነው? ለእውነት የማይቀርብን ነገር ተቀብለዋል። ለእውነት የማይቀርብን እንግዲህ ባጃጅ ከ400,000 እስከ 1 ሚሊዮን የሚደርስ ባጃጅ የሚሸጥባት ሀገር ላይ የ900,000 ብር መኪና ብራንድ ኒው መኪና መግዛት ትችላላችሁ ሲባል ግር ብሎ ሄዳል። እጭድ ይደረጋል። አምነ ነው ይህን ሰውዬ አምነ ነው እንትናን አምነ ነው ጥሩ ሰው መስሎኝ አታቀው። አብራ አልበላ አብራ አልጠጣ የማይመስል ነገር ሲሆን ራስን ታደርጋለህ። ተረጋግቶ ማየት። ቅድመ ክፍያ 900,000 ብር አበሻ በሙሉ ሄዶ ከፍሏል። ተግባባን? በሙሉ እያንዳንዱ አበሻ የሚያሳዝንህ በማይመስል ነገር ላይ ቅድሚያ ተሰላፊ እንደ አበሻ አታገኝም። የትም ዓለም ላይ ቅድሚያ ተሰላፊ የማይመስል ነገር ከሆነ የማይታመን ነገር ከሆነ አበሻ ነው የሚሰለፈው። ሁሉም እያልኩ አይደለም። እያንዳንዱ አበሻ ያንን ነው የሚያደርገው። ፎርጌት ዴር አሜሪካን ሀገር ትላንትና ከነተሙ ጋር ስናወራ ነበር። ስኩተር እግሩ የመጣ እንጂ ጭንቅላቱ ያልገባ ብዙ ሰው አለ አሜሪካን ሀገር። ስኩተር ብር ያበራልሃል፣ ብር ያበላሃል። ግን ገንዘቡ የሚቆጥረው $500 ክፈል፣ ገንዘቡ የሚቆጥረው በኮይን ነው ብለው የማይሰራ ኮይን አስገቡ ይሏቸዋል። እሱ በገባ ቁጥር ኦ ማይ ጋድ ብሬ ላይ ደረሰ እያለ ሰው ይንጫጫል። ገብቶ ሳይ ወፍ የለም። ሲቆጥር ታየዋለህ፣ ወፍ የለም። የትም ዓለም ላይ አበሻን በቀላሉ ገንዘብ ይሰራል ካልከው ብሩን ሲረጅ ታገኘዋለህ። በቀላሉ ገንዘብ ይገኛል ካልከው ታየዋለህ። በቀላሉ እንዳታገኝማ ቲክታክ ላይ ማየት ትችላለህ። በርበሬ እያጠና አይደል እንደ አበሻ የሚሰጥ ጊፍት ለማግኘት ለ5,000 ጊፍት 10,000 ላልሞላው ጊፍት እቃ ቤት ቴሌቪዥን አሰብሮ አይደል የሚሰጥ አይደል? እውነትን ቴሌቪዥን አሰብረው አይደል የሚሰጧችሁ? የ400 የ500 ብር መቀመጫ የገዛችሁትን ቅደደው ተብላ አይደል የሚሰጥ? እንነጋገር እስቲ። መስታወትን ስበረው፣ አልጋን ቅደደው
ሻወር በሚጥሚጣ ሽንት ቤት ውስጥ አናትን ትከል ብሎ አይደል እንደ ገንዘብ የሚሰጥ? የትኛው በቀላሉ ገንዘብ የሚገኝበት ሜተድ አለ? የትኛው አበሻ በቀላሉ ገንዘብ የሚሰጥ ተቆራርጠ ሲያገኝ ብቻና ብቻ ቁርጥርጥ ብላ አልጋ ላይ ተኝተ መበላው መጠጣ የለኝም 2 ኩላሊቴ ፈንድቶ ልቤ በቃ ደምቶ ምኔ አልቋል ብለ ስትተኛ ይዘን እያለ ይሰጣል። ከዛ ውጪ ብትሞት ገንዘቡን በስርዓት የምታገኝበት ምንም ነገር የለም። ስለዚህ ገንዘብ በቀላሉ እንደማይመጣ ማወቅ በዛ ይቻላል። ፈንድተ ይዋቸው እንግዲህ ቲክታክ ላይ ሊጋደሉ ጓደኞችም በሙሉ ያጣላው ጌም ነው። በጣም የሚዋደዱ ከአንቺ በቀር ሌላ በሞት አልመኝም የሚባባሉ ጓደኞች በሷ አልደራደርም ሲባሉ የነበሩ ጓደኛሞች ሊጋደሉ የሚደርሱት በጌም የተነሳ አለቀ። ለምን? ገንዘቡ አበሻ እንዲሁ ስራበት ብሎ የሚሰጥ የለም። ስራበት፣ ተቀየርበት፣ ናስቲ አብረን እንስራ አብረን እንቀየር የሚል ሜንታሊቲ አበሻ የለው። ካንተ ዘርፌ ላምልጥ፣ ካንተ ዘርፌ ካንተ ቦጥቦጬ ላምልጥ ነው የአበሻ ሜንታሊቲ። የአበሻ ሜንታሊቲ ያ። ስለዚህ አሁንም ይመጣሉ 10 አንበሳ 20 አንበሳ ያዋጣቸዋል። 20 አንበሳ 30 አንበሳ ያወርዱልሃል። እዚህ ጋር ግርግር ኦ ማይ ጋድ ይሄ ሀብታም ተገኘ ትባላለህ። ከዛ በኋላ የፈለግከውን ነገር ብትናገር ተሰሚነ። በፍንቴክ የተበላው ካየ ፍንቴክ ላይ ብዙ ሰው የተበላው በመንሱር ጀማል። መንሱር ጀማልን ሸወዱት። መንሱር ጀማልን ሶሻል ሚዲያ በደንብ እንደሚጠቀም እንዴት አጠቃቀሙን በደንብ እንደሚያቃዩት ይነወን መንሱር ውጋችሁ እኛ ያለ ማናጀር እናደርጋለን እንዲያውም ኦነር ነኝ ብለውላ አውራ አሉት። ሶሻል ሚዲያውን መቆሚያ መቀመጫ ዛት ጌም መጫወት ራሱ አቆመ። ጌመር ነበር አቆመ። ግን የጊዜያዊ ነገር የዘላለም ስምን ይዞ ነው የሚጠፋው። የጊዜያዊ አይ ነው በሚሊዮኖች ይገኛል። ደግሞ የሚያስጠላ አሲዳም ነው የሚያደርግ። ያ ገንዘብ አይበረክትም። አሁን በሚሊዮኖች ዘረፉ የተባሉት በሙሉ ገደል ነው የሚገቡት። ይሄ ሰውዬውን የትም ቦታ ላይ መኖር አይችልም። አሁንም እውነቴን ነው የምለው፣ እንደዚህ ሮጣችሁ አይመለከታችሁም ሀብታም ስለሆነ ነው ምናምን ብላችሁ ለምትቀበጣጥሩ ሰዎች በ800 ሺህ 80 ሺህ ማግኘት በጣም ትልቅ ብር ነው። በየወሩ 80 ሺህ በአሜሪካ እንምታው በዶላር 800 ሺህ ስንት ነው? መቼም ቀድማችሁ ካልኩሌት አድርጋችሁ እንትን ያላችሁ ሰዎች ልትኖሩ ትችላላችሁ። ቀድማችሁ ይቺን ካልኩሌት አድርጋችሁ ልትኖሩ 800 ሺህ ሲካፈል ለ180 4400 ብር ዶላር። ኦኬ 4500 ዶላር እንበለው 4450 ዶላር እንኳን አይሞላም። 4450 ዶላር ለቤተሰብ አንዴ ልኮ ድፍን የአሜሪካ ነው ማወራ ልኮ መገላገል ይፈልጋል። ከዛ ቤተሰብ 80 ሺህ ብር በየወሩ ያገኛል። አለቀ በቃ። የዘላለምን ዘግታል። ፒንክ ባህል የዘላለምን ዘግታል ለቤተሰብ። አንተ 4500 ብር ስንት ነው የላካችሁት? እንደው ቁጥር እንኳን አለው ለቤተሰብ የተላከው? እውነት እንነጋገር። የማዳም ቅመም ትልከዋለች በ800 ሺህ ልካ ኢትዮጵያ። ከዛ በኋላ በ80 ሺህ ጽድት ያለ ላይፍ ኢትዮጵያ ይኖራቸዋል። ችግሩ ምንድን ነው? እንደዚህ አይነት የማጭበርበር ስራ ይሰራል። እንደዚህ አይነት ህዝብን ቶሎ ሮጦ አሃው ያለችኝ አይቪ ልንገርሻ፣ ይሄ ሰውዬ እንደዚህ ብሎ ነው አበሻን የሸወደው።
ይሄ ሰውዬ ሀበሻን እንደዚህ ታገኛላችሁ ብሎ ብራቸውን በለው 80 ሺህ እንቶ በ400 ሺህ ብር 45 ሺህ ብር ነው የሚገባላችሁ። በ450 ሺህ ብር በ450 ሺህ ብር ስንት ይገባላችኋል? 45 ሺህ ብር 50 ሺህ ብር ነው ግን 45 ሺህ ደርሳችኋል። 45 ሺህ ብር በየወሩ ትቀበላላችሁ ብሎ ነው ያስገባቸው። የኢትዮጵያን ዕዳ በ5 ዓመት ከፍላለሁ ነው ያለው። መሀይም ደፋር ነው ምለው ለዛ ነው። መሀይም ቁጥር ስለማያውቅ ደፋር፣ ቆሮቆንዳ ስለሆነ መሀይም ደፋር ነው። ስለዚህ ምን አረጋችሁ? አመናችሁ። ቀድጄ የማልጨርሰው ብር አለኝ አለ። የሆነ ዴሊቨሪ ስራ ጀምሯል ነበር እንዴ ዱባይ ላይ በሞተር ሳይክል ዴሊቨሪ ማድረግ። በሱ ህይወት ይቀየራል። ከእጅ ወደ አፍ ነው የምትኖሩ። አሁን እዚህ አሜሪካን ሀገር ዶርዳሽ የሚሰሩ ሰዎች አሉ። ከእጅ ወደ አፍ ነው ላይፍ። ምንም የምትቀየርበት ህይወት አይደለም። ብጥርቅርቅርቅ መሬት አይንካኝ ሲል የነበረ ሰው ብጥርቅርቅርቅ ሲል የነበረ ሰው ምንም ያልተማረ ምንም እውቀት የሌለው ግን እንዳልኳችሁ አበሻን የማይመስል ነገር ሰተ ትንሽ አጭበርብረ አስመስለ ምን ታደርገዋለህ? ትመተዋል። ከጎዳና ተዳዳሪነት በ2 ዓመት ቢሊዮነር መሆን የትም ሀገር ላይ አይቻልም። አላየንም። ይዋሿቸዋል፣ ሊያወሩላችሁ ይችላሉ። አብዛኛዎቹ እንደዛ ያሉት አሜሪካን ሀገር ስካመሮች ናቸው። እንደዛ ብለው መኪና እየተከራዩ ምን እያሉ እንትን አብዛኛው ራፐር ብሮክ ነው፣ ገንዘብ የላቸውም። ይሄን አታውቁ። ፕራይቬት ጀት አለን ምናምን ብለው አስወርተው አሁን ሪክራስ የሚባለውን ገብታችሁ ማየት ትችላላችሁ። ፕራይቬት ጀት ነው ያለኝ ምናምን ብሎ በኮሜርሻል ተደብቆ ሲሄድ አግኝተው ቀርጸው አመጡት። እኔ ፕራይቬት ጀት እንትን እየሆነ ነው የሆነ ዋይፋይ ሊገጠምለት ብሎ ነው ይላል። እንደዚህ አይነት ስካም በብዛት አሉ። በአበሻውም የተጀመረው እንደዚህ አይነት ስካመሮች ናቸው። ሀብታምን ብለው ሌላውን ዝርፍ የሚያደርጉ የደሃ ብሮች ተዘርፈዋል። ኢትዮጵያ የማይመስል ነገር ይዘው ሲመጡ መጠየቅን የመሰለ መልካም ነገር የለም። የማይመስል ነገር ከሆነ ቆም ብላችሁ አስቡ። አብዛኛው አበሻ የሚበላው በማይመስል ነገር ነው። አብዛኛው አበሻ ካያችሁ ብሩን የተበላው እንደዚህ ላረግልሃለሁ ተብዬ። አሁን ደግሞ የወርቅ ተጀምሯል። የወርቅ ዱባይ ያላችሁ አብዛኛው በወርቅ ላይ የምትሰሩ ሰዎች ሰው እያስለቀሳችሁ ነው። ሁላችሁ 10 ወር ወርቃቸውን ያልመለሳችሁላቸው ሰዎች እኔ ጋር መጥተዋል። 5 ወር 7 ወር ወርቅ ከዱባይ እንሰራላቸው በሙሉ ሁላችሁም ነው የማወራው። የሚቀር ሰው የለም ፈጣሪ በሚያውቀው። 10 ወር ሙሉ ወርቅ ከዱባይ ያስልካሉ። አበሻ ስለሆኑ እዚህ ያስተዋውቃሉ። ወርቅ አለ ይላሉ። ከዛ በኋላ ያዛሉ። በተለይ የፈረደበት አሜሪካና አውሮፓ ያሉ ምስኪኖች ሃይፋዬ እንዴት ነሽ አሉ። ከዛ ይልካሉ። ደምን ባልቅሰው ወርቁ በስንት መከራ በስንት ጭቅጭቅ ሊሰጧቸው ይችላሉ። ስለዚህ አሁንም በማየው ወርቅ የምትሸጡ እህቶች ይሰማል። እናንተ ጋር ብዙ ጉድ አለ። ለምን? እኔ ቢዝነሳችሁ እንዳይበላሽ ስለምፈልግ ነው። እያንዳንዱን አውጥቼ ማስጣት እችላለሁ። የሚጠቅም ነገር የለው። ከስተመር ሰርቪስ በደንብ መስራት ካልቻላችሁ አበሻው ላይ ነው ብዙ ጊዜ ምን ታመጣላችሁ? ስግብግብ ናቸው፣ ሆዳሞች ናቸው። በልተው አይጠርቁ። የተዋሉበትን ቃል ገንዘብ ሲያገኙ ኢሚዲየትሊ ይቀየራል። በሚያሳዝን ሁኔታ በተለይ ሴቶች ሲሸወዱ ያሉ። በወርቅ በኩል የሚሸወዱት ሴቶች ናቸው፣ ወንዶች አይደሉም።
ወንዶች አይገዛም፣ ባናት ተተከል። ሴቶች በብዛት እንደዚህ አይነት ነገር እገዛለሁ ይላሉ። ከዛ በኋላ ለቅሶ ብራቸው ከወጣ በኋላ ቱሌት ለመሸጥ ነው። ወርቅ ይገዛል፣ ይሸጣል። ቀላል ነገር ነው። ባላችሁት ነገር ታሰራላችሁ፣ አለቀ። ወርቁ ትሰጣላችሁ፣ ወርቁን ገንዘባችሁ ይገባል፣ አለቀ። ብዙዎቻችሁ እየተሸወዳችሁ እያለቀሱ ነው። እያለቀሱ ነው። ካላስተካከላችሁ እኔ አጋልጣችኋለሁ። ካላስተካከላችሁ አጋልጣችኋለሁ። በጣም 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 እኔ በተለይ አሜሪካ እየኖሩ ምክንያቱም እኛ ስማቸውን አንዳንዴ በጥሩ እናነሳለን። በጥሩ ካነሳናችሁ አታሳፍሩ። ምንም ከእናንተ ያገኘነው ጥቅም ሳይኖር በጥሩ ስማችሁን ካነሳን ምንም በጥሩ ካነሳን እምነታችሁን አስቀምጡ። እምነታችሁ አይበላ። ሰው በነፃ ወርቅ አይጠይቅም። በነፃ ወርቅ አምጦ አይልም፣ በብሩ ነው። ስለዚህ ባካችሁ ያንን ነገር አስተካክሉ። አንዳንዴ ሲጀምሩ ማንኛውም ይሄም ወሮ በላ ሲጀምር መልአክ ነው የመሰለው። ሲጀምር ንግግሩ ሶሻል ሚዲያ ላይ መጥቶ አቢባ ቤት ሲርመጠመጥ ነው የምታገኙት። ካያችሁት ሳራ ዳጣ ቤት ነው ሲርመጠመጥ የምታገኙት። ቢሊየነር ነኝ ብሎ በየትኛው ጊዜ ነው ቢሊየነር እታች ወርዶ ሲርመጠመጥ የምታገኙት? ነቨር። ከዛ እነሱ ከበሮ ይደልቃሉ፣ ውኡ ይላሉ፣ አላስነካም ይላሉ። ከዛ በኋላ በምታዩት ሁኔታ ሰው ይበላል፣ ሰው ይበላል። ሌላም ላሳያችሁ። እኔ ፈረደብን እኮ በፈጣሪ። እስቲ ይሄ ደብዳቤው ነው። ሶሪ በእውነት ሌላም አለ። የእንትናም ብዙ ሰው አሁንም ድረስ እያለቀሰ ነው። ሙኒት ከሰማሽኝ በደንብ ስሚ። ሙኒት በጣም እስካሁን ድረስ የሚያለቅሱ ወንድምና እህቶች አሉ። ሙኒት ይሰማል። እከፍላለሁ ብለሽ እስካሁን ያልከፈልሻቸው በጣም 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 ብዙትና ወንድሞች አሉ። የስም ዝርዝር ላስቀምጥላችሁ እችላለሁ። እኔ ሰው ግን ምንድን ነው የሚሻለው? እኔ ምንድን ነው የሚሻለው? እንደው እግዚአብሔር በሚያውቀው ምንድን ነው የምስኪን የሚሻለው? የሙኒት የሁላ ስም ዝርዝር ነው ያለኝ። ሙኒት አርባ ሰው የአርባ ሰው ስም ዝርዝር ላሳይ ይችላል። ከላይ ጀምሮ የማርያም 8000 ድራም ላንብብላችሁ ቤተሰብ። ሙኒት ያው ወስዳችኋለሁ ብላ ያልተሳካ ያልተደረገ ነገር የማርያም 8000 ድራም፣ ጀማል የሱፍ በኢትዮጵያ 438,000 ብር፣ ቦሰና 8000 ድራም፣ ቴምር 2860 ድርሃም፣ ኢክራም በኢትዮጵያ 480,000 ብር፣ ተድላ 4900 ድርሃም፣ ዳዬ በኢትዮጵያ 100,000 ብር፣ አቢጌያ በኢትዮጵያ 160,000 ብር፣ ጌትዬ 870 ድርሃም፣ ሱሱ በኢትዮጵያ 350,000 ብር፣ ግላፍ 8,000 ድርሃም፣
ኦሞ አይመን 10,000 ድርሃም፣ ራያን በኢትዮጵያ 450,000 ብር። በቃ በሙሉ ላሳያችሁ እችላለሁ። እስካሁን ብራቸው አልተመለሰም። ያሳዝናል። ይሄ ሁላ የሚደረገው ምንድን ነው? አበሻው ስለሚያምን ብቻ የተቃመ ብር ማንም እኔ ሲመልስ አይቻላቅ። የተበላ ብር ሲመለስ አይቻላቅ። አኔቨር ሲን ዋን አንድ ሰው ብር በልቶ ኖ ብር የመለሰ ሰው አላውቅም። የቆረጠመ ሰው በዚህ ደረጃ እንደዚህ ያጭበረበረ ሰው አንዱም ጋር ሂዱ። ፍንቴክ ነው ፍንቴክ የሚባለው ጋር ሂዱ። ሌላ ቦታም ኑ። ሙኒት ጋር ኑ። ይኸው ወልደ ጊዮርጊስ ጋር ኑ። ኤኒዌር ብትሄዱ ለምሳሌ የእንትናንም ማየት ትችላላችሁ። አርቲስት ሰለሞን ቦጋለ የ5 ቢሊዮን ዶላር የ5 ቢሊዮን ብር ሆስፒታል ሰራለሁ ብለዋል። ወፍ የለም እስካሁን። ብር ተሰባስቧል። ብዙ ብር ገብተዋል። የገባው ብር ላይ የተሰራ ነገር የለም። አብዛኛዎቹን ብታመጧቸው የወጣ ብር የተመለሰ አይተን ሰምተን አናውቅም። ቁርጥምን ከዛ ምን ላድርግ ተበላሸብኝ እኮ እንደዚህ ሆነ እኮ እንደዚህ ተፈጠረ እኮ አለቀ። እንትንም ካያችሁ መሀል መገናኛ ላይ ነው። አሁንም እየነገርኳችሁ ነው። የማይመስል ቦታ ሪል ስቴት የምትበሉ ታፕታፕ እያደረጋችሁ ቤተሰብ በሪል ስቴት ደግሞ አለ። አሁን የተጀመረ ግድንግድ ቢዝነስ ነው። በተለይ አዲስ አበባ ላይ ስሙን። አዲስ አበባ ላይ በሪል ስቴት በ2 ሚሊዮን በ3 ሚሊዮን 3 መኝታ ቤት እንሰጣችኋለን የምትባሉ ምድረ ገንገበት ስማኝ። በሪል ስቴት ሆፕ እንዴት ነህ? በሪል ስቴት ምድረ ገንገበት አዲስ አበባ መሀል አዲስ አበባ ላይ ከተማው ላይ በ3 ሚሊዮን ብር በ4 ሚሊዮን ብር 3 መኝታ ቤት እንሰጣቸዋለን እኛ ሪል ስቴት ከገዛቸው የሚባል ቁማር አለ። ይሰማል። ቢልዲንጉን ያሳያቸዋል። ምን ችግር አለ? የፈለግኩትን ቢልዲንግ በስም ያስጽፌ በፋራም ባራዳም ለአንተ ነው ማሳይ። ምን ችግር አለው ማሳይ? ከዛ ይሄ ህዝብ ጧ ተደርጎ ይበላል። ከዛ ጩኸት ነው ከሀገር ነው የሚወጡበት። ከሀገር ይወጡበታል። ትልልቅ ብር ይዛሉ። ሌላ ሀገር ላይ ይቀበላቸዋል። ከዛ በብራቸው ንግድ ይጀምራሉ። አለቀ። ላይፍ ተስተካከለ። የአንድ ሰው ላይፍ ነው የሚስተካከለው በሌብነት። የማይመስል ነገር ላይ ገንዘባችሁን አታድርጉ። ሌላው ማርሻል እያላችሁ በየቀኑ መኪና ሲያሳያችሁ ታያላችሁ። ከሁለት ዱባይ ሆምለስ የነበረ ልጅ ካረገል ያርግል ብሮ። ግን ምስኪን አበሻን ባትጫወቱበት ደስ ይለኛል። ማርሻል ይሰማል። አበሻን መኪና በማሳየት ገደል የሚከቱ የሚከራይ መኪናዎች በማሳየት ይሄን ማህይም ህዝብ ይነዱታል። አረብ ሀገር ያለው ምንም አይነት የትምህርት ባክግራውንድ የምን ባክግራውንድ በማይኖርበት ቦታ ላይ ስታክ ትሬድ እያደረግን ነው እየተባለ ይሄን ማህይም ማረትች ያለሽ ትለያለ። አበሻን ብልጭልጭ ነገር አሳየው። አለቀ። አንዴ ስሙ። የትኛው አበሻ ነው በጣም በሚሊዮን የሚሰራበትን ለአበሻ የሚናገረው? ይሄን ብቻ መልሱልኝና እኔ ላመስግናችሁ። የትኛው አበሻ በሚሊዮን ገንዘብ የምሰራበትን ቢዝነስ አምጥቼ ለእናንተ ስናገር አስባችሁታል? የትኛው? እድሜ ልካችንን ኖረናል። አበሻ ሆነን ኖረናል።
የሱ በሚሊዮን የሚቆጥረውን ዘርፍ ዳላር የሚያገኝበትን ቢዝነስ ኑ አብረን እንስራ፣ ኑ እንቀየር አብረን የሚል ሜንታሊቲ አበሻ ኖሮት አያውቅም፣ አርጎትም አያውቅም። አሁን የትኛውስ ሆነ እስቲ አምጡ፣ የትኛውስ ሆነ እንደዚህ ያሏችሁ ሰዎች ገብተው እዛ ላይ ሀብታም የሆኑ ሰዎችን አምጡልኝ፣ እንነጋገር። አበሻው ግን አይሰማህም። ይህን ስትናግረው ምን ይላል? ቅናት ነው። ከዛ ሙልጭ አድርገው ሲበሉት ከዛ በኋላም ይሆን የለም። አበሻው ትክክል ሾርት ከት ይወዳል። አይ ነው አበሻ ብቻ አይደለም፣ በነገራችን ላይ ሌላውም ሾርት ከት ይወዳል፣ ግን ሪሰርች ያደርጋል። ሌላው ምንድን ነው በስሙ ኦን የሚያደርገው? በስሙ ምን አይነት ፕሮፐርቲዎች አሉ? በስሙ ምን አድርጓል? ባክግራውንድ ውስጥ ምንድን ነው ብለው ያጠናል። ሌላው ከዛ አይሸወድም። ሌላው ሀገር ላይ ጉሮሮ ተይዞ ትገባታል፣ ምንም ጥያቄ የለው። አሁን አሜሪካን ሀገር እንደዛ ብታጭበረብር ህይወትህ በሙሉ ነው የሚበላሸው። አለቀል፣ መኖር አትችልም። አውሮፓ እንደዛ አጭበርብሬ እኖራለሁ ብትል አያኖርህም። ለምን? ህጉ በጣም 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 ቀላል ያስይዛል። ችግሩ ምንድን ነው? ኢትዮጵያ ላይ ህጉ አብሮ ነው የሚሰራው። ሌባው ህግ ላይ ያለ የምትለው ሰውዬ ገንዘብ ይበጨቅለታል፣ አብሮ ይበላል። ገንዘብ ይበጨቅለታል፣ አብሮ ይበላል። በዚህ ጊዜ ላይ ውጣ፣ በቃ ገንዘብ አለ፣ እንደዚህ ነው የሚለው ነገር ይመጣና አብሮ ውጣ ተብሎ ከሀገር ያስወጣዋል። አሁን በረከትን ይዋት ብዙ ሰዎች ሀብታም አደርጋለሁ አለች በረከት ሌባዋ። ሙልጭ አድርጋ የኢትዮጵያን ብር ይዛ ወጣች። አሁን ደግሞ በአዲስ መታለች። ድሃዎች 1000 ብር እስከ 4000 ብር ላስገባላችሁ ብላ የሆኑ ሰዎች እየገባች እንደገና ልትመለስ ምስኪን ናት ተብሎ እንዲጫወቱላት እንዲያርግ ያለው ለማለት ሀገሬን ረድቻለሁ ለማለት ደግሞ መታለች። በረከት ሌባዋ መታለች። አዎ በቢሊየን ዘርፈ በማንኪያ መስጠት ምንም ከባድ አይደለም። ማንም ያደርገው ነው። በቢሊየን ከዘረፍ ከአንተ 1000 የኢትዮጵያ ብር መስጠት፣ 2000 ብር፣ 3000 ብር መስጠት እና ማስጨብጨብ ከባድ አይደለም። እና ብዙ ጊዜ አበሻው የሚሸወደው በዛ ነው። በዛ ሀገሬ ኢትዮጵያ ለዶክተር አብይ እድሜ ተቀንሶ ይሰጥ የሚል ሰው ህግ የለም ብሎ ሊነግር አይችልም። አንቺ ደግሞ ባለጌ ነሽ። አዝብጤ አበጤ የጎጃም ህዝብ ምን አረገ? እካክ ቆሻሻ። አንድ ሰው ባጠፋው ጎጃም ይባላል እንዴ? መረን መረን ነሽ። ኤኒዌይስ ስለዚህ ምን በረከት ትምህርት የሚባል ያልተማረች መሀይም፣ ይሄኛው ያልተማረ፣ ሌሎችንም ማምጣት ትችላላችሁ። ያልተማሩ ሰዎች ደፍረው ፍራውል የማንም ብር ነው የበላው? ፍራውል ትላለህ አንተ ዝምባ። ብር ልስጣችሁ እንጂ ይህም ቢዝነስ ግቡና በዚህ ቢዝነስ ተጠቃለሉ ብሎ ያውቃል እንዴ ፍራውል? የማይመስል ነገር ለምንድን ነው የምታወሩት? ፍራውል ኑ እኔ ጋ ቢዝነስ አለ፣ እዚህ ቢዝነስ ላይ ግቡ፣ በዚህ ቢዝነስ ላይ እንዲስሩ ያለ አለ እንዴ ፍራውል ብሎ ያውቃል እንዴ? ቆሻሻ። ለምን ተዋሻላችሁ? የምን መዋሸት? የት ቦታ ነው ብሎ የሚያውቀው? ገንዘብ ረዳው ነው የሚለው። በዛ ላይ ተጠየቀው። ሌላ ቤት በኩል ነው ፍራውል ኢትዮጵያ መጥቶ ኑ ገንዘብ አምጡ፣ ቢዝነስ ላሰራችሁ፣ እኔ ጋር ቢዝነስ አለ፣ ገንዘብ አምጡ፣ እኔ ጋር እንዲህ አለ፣ ገንዘብ አምጡ ብሎ ያውቃል እንዴ? መሀይም ሌባ ቆሻሾች ናቸው። አንዳንዶቻችሁ ስም ለማጥፋት ሆን ብላችሁ የምትመጡ ናቸው። አሁንም አሉ አንዳንድ ቆሻሻ በሱ ስም ምን አድርገዋል? ቴሌግራም ከፍተው ፌስቡክ ከፍተው ብር አምጡና ፍራውል እናገናኛለን እያሉ ብራቸው የተበሉ አሉ። ተዘቅዝቀሙት። ማን አባ ክፈላል? ሺህ ጊዜ ወጥቶ ተናግሯል። በእኔ ስም ገንዘብ እሰጣለሁ እያሉ ገንዘብ የሚያስከፍሉ ሰዎች አሉ። እንዳትከፍሉ ብሎ ሺህ ጊዜ ተናግሯል አይደል እንዴ? ሀቅ ነው ነግሯቸዋል። ግን አበሻ አርፍም
ለዚህ ያህል ብር ይሄን ያህል ክፈሉ ይሏቸዋል። እስከ 30-40 ሺህ ብር የተበሉ ሰዎች አሉ። በፍራውልስ ገንዘብ ክፈሉና ፍራውልን አገናኛቸዋለሁ ብለው ቴሌግራም ላይ ያጥቧቸዋል። አበሻ ምንም የማይገባው የደነዘዘ ትውልድ ብዙ አለ። ያሳዝነኛል። ግን ማን ነው ዝም ብሎ ገንዘብ የሚሰጥህ? ማን ነው የሚሰጥህ? ማን ነው የሚሰጥህ? ስለዚህ አብዛኛው የምናየው ነገር ያ ነው። በኢትዮጵያ ገንዘብ ለማግኘት ያልሰራበትን ያልለፋበትን ምንም ያላረጉበትን ለማግኘት በሾርት ከት የሆነ ገንዘብ አስይዞ ገንዘብ እንዲሰጠው የሚፈልግ አበሻ በጣም ብዙ ነው። በጣም አበሻ የሆነ ብር አስይዞ ሌላ ብር ትሰጠኛለህ ብሎ ገንዘብን ይሰጣል። ይህም ያደረገው እሱን ነው። በረከትም ያደረገችው መሬት አሰጣለሁ እያለች ብዙውን በልታ ጨርሰዋለች። ኢትዮጵያ ላይ በምታዩት ሁኔታ ፍንቴክ የሚባለው እንደዛ ነው። እንትና የሚባለው ምንድን ነው? ዶክተር ፍስሐ እሸት የሚባል የዩኒቲ ካሌጅ የነበረው በደንብ አድርገው አጥበው ይወዳል። አጥበው አሁንም ቢነገር አበሻው አልሰማል። እኔ ምን እንደሚሻለን ነው ግራ የገባኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋለሁ የሚልህን ሰው መቼ ነው ህይወት የተቀየረው? ብርን ሰጠ? እስቲ ንገሩኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋል። አንተ ብቻ ብሮችን አምጣ፣ በቃ እኔ የሆነ ነገር አደርግልሃለሁ። ምንቴ ቢሊዮነር ታስሯል ታውቃለህ? ማን ቀረ? ማን የቀረው? አሁንም የምነግራችሁ ገንዘባችሁን ሰጣችሁ መጠበቅ ምንድን ነው የሚባለው? ላማለኝ በሰማይ ወተቷንም አላይ ነው። ያላችሁን ቅሬታችሁን ተበድራችሁ ምን ብላችሁ ገንዘባችሁን ሰጣችሁ፣ ያለውን ገንዘብ ሰጣችሁ፣ ከዛ ይሰጠኛል እለወጣለሁ ብሎ መስሏል። በጣም ማልቀስ የምታለቅሱበት ዘመን ነው። ያ የምታለቅሱበት ዘመን ነው። በጣም ሌላው ምንድን ነው? ቤታዩ ዝም ብለሽ ገደል ተገበያለሽ። እኔ እኮ በጣም የሚገርመኝ ስንት ማትዋደጃቸው ሰዎች እያሉ በጥቃቅን ስህተቶች እያመጡ በጠረባ ይጥሉሻል። አለመማር ችግሩ እሱ ነው። ብዙ ነገር ሶሻል ሚዲያ ላይ እንባባላለን። ብዙ ነገር እየመጣሽ በጠረባ ትወድቂላቸዋለሽ፣ ትገቢላቸዋለሽ። ያገኙና ቅጥቅጥ ነው የሚያደርጉሽ። ለምን? ጠላት ካላችሁ በጥንቃቄ ተነጋገሩ። ጠላት ካላችሁ በጥንቃቄ ተናገሩ። አንዴ ሳት ብሎ አተናገረች፣ ለቀሙት። ጋሟን ይዘው አሁን መከራዋን እያሳዩት ነው፣ እየቀጠቀጧት ነው። ጥንቃቄ አድርጊ። አንዳንዴ ፌመስ መሆን ጥሩ ነገር እንዳለው መጥፎ ነገር አለው። በአንዴ ሊፈርስ ይችላል ፌመስነት። በጣም ከባድ ነገር ነው ፌመስነት። በብዙ ነገር ይጥሏቸዋል። በብዙ ነገር ነገራችሁን ያበላሹታል። በወልደ ጊዮርጊስ ላይ እንደ መቀለድ ብላ እንደዚህ ነገር ብላለች። አይኗን መሰለኝ ማን ነው ሰረቀ የሚባለው ሰሞኑን ምናምን ስትባል እንደዚህ ብሏል አለች። ተነሷ ጀለሶቿ ከዚህ በፊት የቀጠቀጠቻቸው ሰዎች መጡ ወረዱባት። ምክንያቱም ጸብ ነው። ጸብ ነው። ጸብ
ጸብ ነው። ስለዚህ ለምን ብለው በጥሩ ነገር አዩልሽም። ጸብ ነው። ይረግጡሻል። እየተረገጥሽ ነው። እየተቀባበሉ ነው። አፈርድሜ እያስገቧት ነው። ጸብ ነው። እያየን ነው። እኛም ደግሞ ያንን ነው። አንዳንዴ አለመማር ይጎዳል። ፊደል ለመቁጠር ይጎዳል። ነገሮችን ግራ ቀኝ አለማየት ይጎዳል። በእኔያውም ባጭበረበረው ነው የምቀጠቅጠው። እግዚአብሔር የሰጠው ቁመና ነው ያለው። ምንም ላደርገው አልችልም። በቁመናው በምኑ አልሄድበትም። የሚሄድበት በምንድን ነው? ተዘርፈናል ብሎ እያለቀሰ የመጣ ህይወት የጠፋ ሰው አለ። በሱ ስቀጠቅጠው ምንም አልባልም። ምንም እግዚአብሔር በሰጠ ቁመና ግን እኔ እግዚአብሔር ይጠይቅ፣ እኔ አይደለሁም የምጠይቀው። በሌብነቱ ነው እኔ ጓምልበት። በሌብነቱ ለምን ህዝብ በላ፣ ለምን አጭበረበርክ ነው የኔ ጥያቄ። ከዛ ውጭ ግን ቁመናው ምን ወንድ ልጅ ነው። ከጉማሬ መለስ ካልን በቃ ዊ ግድ ወንድ ልጅ ነው። ሴትም ልጅ ብትሆን ካልተጣላሽ በስተቀር ፐርሰናሊ ካልተነካካሽ በስተቀር እኔ አሁን እንቁርቲ እላታለሁ፣ በአናቷ ትተከል። አልሰማ። ጸበኛዬ ናት። ዘግዝቄ ነው ምረግጣት። መስሚያ ይጠጣ። እንቁርቲን ጉሬዛ ማለት ይችላል። እዮዳ ጉቶ ቦርጫ ምለዋል። የስራው ባህሪ ተግባብተናል። እንደዛ አሁን ደግሞ ነጭ ቅማል ራሱ ዞር አባታለች። ነጭ ቅማል አሁን ዞር አባታለች። የጉቺ ደጋፊ ሆናለች። የጉቺ ደጋፊ ሆና ነጭ ቅማል ቷይ ሞጣ አይሰርቅ አልዋሽም። ሊቀበጣጥር ይችላል፣ ኡኡልል ይችላል። ሞጣ አይሰርቅ በፍጹም። እዮዳብ ጉቶ አይሰርቅ። ሀቃቅ ነው። እዮዳብ ጉቶ ነጭ ቅማል ሌባ ናት። ነጭ ቅማል አምታታ ትበላለች። ነጭ ቅማል ነፍሰ ስጋን ነው የምታወጣው። ነጭ ቅማል ዘራፊ ናት፣ ሌባ ናት። ብር አምጡ ነው በአደባባይ የምትለው። በገንዘብ ትደራደራለች። ሌባ ናት ነጭ ቅማል። ያ ሌባ ናት። ሞጣ አይዘርፍም። ጉቶ የታወቀ ነው። ማን አምኖ ሲሰጠዋል ነው ችግሩ። ጂጂ አሰርቅ። ጂጂ እብድ ናት፣ ላይሰንስ እብድ ናት እንጂ ጂጂ አሰርቅ በፍጹም። ከገንዘብ መነካካት አትወድም። ተግባባን። ሶሻል ሚዲያ ላይ ካለው እንቁርቲ ማን አምኖ ይሰጣታል? ማን ነው አሁን ገንዘብ አምጡ ብትል እንቁርቲን የሚሰጣት ማን ነው? ማን ነው የሚሰጣት? ሀቢባ ገንዘብ ካለ ልጆቿን ትሸጣለች፣ ትቀልዳለች። ባሏ የሆነ ሳንቲም ቢያወጣ ሂድ ወደዛ ነው የምትለው፣ ትሸጠዋለች። ባልሽ ስንት ያወጣል በሏት፣ እንደ ሀሳብ ትነግራቸዋለች። እንዴ ማንም ያውቃል። የምናውቀውን ነገር ወደኋላ አትበሉ። አዎ፣ ስለዚህ በብዛት ወንዶቹ ሶሻል ሚዲያ ላይ ያለ ነው። እግዚአብሔር ይመስገን። አሁን ቴዲ ሐዋሳን ብትለው መንሱርን ድሮም ሲሰክስ ነበር። የእሱ ችግር መንሱሬ ሰካሽ ናት፣ ትመታለች።
በጣም ነው እኔ ገንዘብ የምፈራው። ለመሰላችሁ እምባ አለው እምባ አለው። እኔ ገንዘብን የምፈራው ምንድን ነው? እምባ አለው እምባ አለው ገንዘብ። እምባ ያለቅስብሃል ሰው ገባ? ያለቅስብሃል። ደግሞ ለአንድ እንጀራ ነው ሳስበው ገብቷል። እንዲሆኜ ተመችቶኝ ነው የምኖረው። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ክብሩ ይስፋ። እናትና ልጁ ተግባባል። አንድ እንጀራ ነው የምበላው፣ አንድ እንጀራ። የድሃ እምባ ሰማይ ቤት ነው የሚቀመጠው። በየትኛውም እምነት ሂድ፣ የድሃ እምባ፣ የዘረፍከው እምባ አንተ ልትደሰት ትችላለህ። ምንም ላይመስል ይችላል፣ ምንም ላይመስልሽ ይችላል። የድሃ እምባ ማስለቀሱ አይቀርም። ሌላው እማረሳው እናንተ ረስታችሁ ሾርት ሚሞሪ ስለሆናችሁ እንጂ ሄለን ወርቅዬም አጭበርብራለች ከቤታየው ጋር ሆና $54,000 ተወሰደብኝ ብላ ለእህቷ ገንዘቡን አስተላልፋው ለእህቷ አስተላልፋ በደንብ አድርገው በልተው ድጋሚ በአካውንታቸው ሙልጭ አድርገው ከቤታየው ጋር አድርገው በልተዋል። ይሄ ሀቅ ነው። እኔን ና ሲሉኝ ነው ኢምፓስብል። ማንም አልወሰደው። ቼክ ሲደረግ ምን ሲደረግ ይኸው እንግሊዝ ሀገር ገባችበት። ገንዘቡ ተላልፎ ምን ብሎ በደንብ አድርገው ዘርፈውታል። 54,000 ብር ታስታውሳላችሁ? እንትን ሊጠፋ ሲል ቲክታክ ሊጠፋ ሲል $54,000 ተዘረፍኩኝ ብላ መጥተው ዘርፈው ሄዱ። ሰው ሾርት ሚሞሪ ነው፣ አይገባውም። ደነዝ ነው። ይህን ህዝብ የሚብለጨለጭ ነገር ካሳየው ይረሳል። በደንብ አድርገው ነው የበሉት ህዝቡ። እኔ ያሳዘነችኝ ፊፊ ናት። ከዛ በኋላ ነው ለአበሻ ጊፍት የማሰጠው። ፊፊ የካናዳዋ ደስ የምትል ጌም ከሌላ ዜጎች ጋር የምትጫወተው ፊፊ ደንግጣ አልቅሳ $5,000 ነው የላከችው። በጣም ነው የሚያሳዝነው። እንደዚህ ተደርገዋል። ቆየች፣ እንግሊዝ ከገባች ቆይታለች። እና ምንድን ነው በደንብ አድርገው ያያሉ፣ ያስተውላሉ፣ እንዴት ፒፕሉ እንደሚበላ ያውቃሉ። ከዛ ይመቱታል። ካያችሁ እነ ፊት አውራሪ ሚስቴክ ሰርተዋል። ብዙ 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 በተለይ በእርዳታ ዙሪያ የሚሰሩ አስደንጋጭ ሀብት ንብረት አላቸው። እርዳታው ለሌላ ነው የሚሰራ ይባላል። እነሱ ባለ ፎቅ ናቸው፣ ባለ 2-3 መኪና ናቸው፣ ባለ 2-3 ቪላ ናቸው። እርዳታ ነው የምንሰራ ይሏል። እየታየ አክቲዩ እንባላለን። ልጅቢን የሚባል ሌባ በነጠላ ተደብቆ ጋጥ አድርጎ ሄደ እና በጣም 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 ከባድ ነገር ነው። በጣም ከባድ። አብዛኛዎቹ ሌቦች ናቸው፣ የተቀናጁ ናቸው። አንዱ አንዱን አያስነኩም። እንግዲህ ዱባይ ላይ እንግዲህ እኛ አሜሪካን ሀገር ኖረናል፣ ሌሎችም አሉ። ብዙ ቢዝነስ ኦነር የለም። ያውም አሜሪካ በዶላር እየተከፈለ 24 ሰዓት መስራት የምችልበት ምናምን ሀገር ነው። እነዛ ሌቦች ግን ካያቸዋቸው በየጊዜው ወዲያው ቢዝነስ አላቸው። አሁን ዱባይ ላይ ብትሄዱ እንዳለ ባለ ቢዝነስ ሆነዋል። ቆም ብሎ የሚጠይቅ የለም፣ የሚጠይቅ የለም። በሙሉ ባለ ቢዝነስ ሆነዋል። በምን የመጣ ነው? እንዴት ነው? የለም፣ ዝም ነው የምትባለው። ተግባባል። ቢዝነስ ማንም ሳይፈልግ ቀርቶ አይደለም። ቢዝነስን መሮጥ ሳይፈልግ ቀርቶ አይደለም። ግን ሰውን ይሸውዱታል፣ ይጫወቱበታል። የሚገርመኛ ነው። ሰውን አደንዝዘውታል። በተለይ ደግሞ ደስ የሚለው ትሬንዱ የቱ መሰላችሁ? የዘፈን ትሬንድ በጣም ለቢዝነስ አመቺ ነው። ከኋላ ምን ሆነ መሰለሽ ተብሎ ይከፈትና የሆነ ነገር አድርጋ ትመጣለች። ከዛ ይባላል
ዘነጡ ይባላል፣ በሱ ይሸቀላል። ጎንደር እናቴ ናት ምናምን በሚባለው በሱ ይሸቀላል። 7 ጊዜ ተኩሼ ይላል፣ በሱ ይሸቀላል። በጣም የትም ሀገር ላይ ቢዝነስ ለመክፈት ቀላል አይደለም። ኢትስ ሃርድ። የትም ሀገር ከኢትዮጵያ ጀምረ ኦል ኦቨር ዘ ወርልድ ብትሄድ ቢዝነስ ቀላል ሆኖ አይቼም ሰምቼም አላውቅም። የሆነች ነገር ሲያረጉ ግን ታያል። እንግዲህ የአሜሪካን ሀገር አሉ ወንድሞቻችን ትራክ 20 ዓመት 10 ዓመት 15 ዓመት ትራክ ላይ የቆዩ ወንድምቶች አሉ። ሌላ ቢዝነስ መስራት ስለከበዳቸው እንጂ ቢዝነስ ቀላል ቢሆን እዛ ላይ ገብተው ዱቅ አይሉም። ቀኑን ሙሉ ከመንዳት እግራቸው እስኪደነዝዝ ላባቸው እስኪመጣ ሁሉ ነገር እስከሚሆን ሌላ ቀላል ቢሆን ቢዝነስ እንደዛ ላጥላጥ አድርገው አይገቡበትም ነበር። የሌቦች ነው ቢዝነስ። ቷቷ አድርገው የሰሩት ነው አብዛኛዎቹ። ፈጣሪ ያውቀዋል። ግን ወደፊት አብረን የምናየው ነው። ወደፊት አብረን እናየዋለን። እና አብዛኛዎቹ የምናየው በጣም ይደንቀኛል። በጣም እንደተራ ነገር እኔ ቢዝነስ እንትን ያላልኩት ስላልዘረፍኩ ነው። ሶሻል ሚዲያ ላይ ከማንም በፊት ታዋቂ ነው። ስላልዘረፍኩ ነው። አለቀ። መዝረፍ ከባድ ሆኖ ነው አይደለም። አስተዳደግ ይጠይቃል፣ ህሊና ይጠይቃል፣ ፈሪያ እግዚአብሔር መኖር ይጠይቃል። ያ ስለሚጠይቅ እንጂ ዘርፎ ሀብታም መሆን ከባድ አይደለም። በጣም ቀላል። ዘርፎ ሀብታም መሆን ይሄው ሀናልን ለይቶ የማይጽፍ ሰው ዘርፏቸዋል። ከባድ አይደለም። ህሊና የሚባል ዳኛ ከሌለ በጣም ከባድ ነው። ማንም መጥቶ ነው የሚጫወትባችሁ። ከባድ ሆኖ አይደለም፣ ግን ያሳዝናል። በጣም ነው የሚያሳዝነው። ሁላችሁም ጥንቃቄ አድርጉ። በቀላሉ ገንዘብ ይገኛል፣ በቀላሉ ሌላ ይገኛል። ተግባባል። በቀላሉ ገንዘብ ይገኛል፣ በቀላሉ እንዲያደርጋል የሚባለው ነገር የለም። እውነቴን ነው የምለው የለም። ግን ለዛ አሁን ሳራ ዳጣ እንደዛ ቢዝነስ ያለ በምንድን ነው ልትለኝ ነው?